ምን ነው ደነገጥሽ? አይ አልደነገጥኩም። አይንሽ እኮ ከፊትሽ ወጥቶ ሊወድቅ ነው። አልደነገጥኩም ማለት አይከብድም? ምንድነው የምታወሪው? ምን የሚያስደነግጠኝ ነገር አለ? ምን ነው እኔን ዊልቸር ላይ ማየት አላስደነገጠሽም? አልደነገጥኩም፣ ግን ደግሞ አልገባኝም። ለምን የተቀመጥከው ዊልቸሩ ላይ? እስከ መጨረሻው ድረስ የማስመሰል ችሎታ ያየሁት አንቺ ላይ ነው። ዝጊ አንቺ። በባለቤት እንድትዘልፊኝ ማንም ይፈቀደልሽ የለም። እውነት ሲነገር ለምን የተርበተበትሽ ይመስልሻል? እኔ ወደ ውስጥ ልገባ ነው። ሮቤል ካል እኔ አላውቅም፣ አላየሁትም። ሚራ እውነቱን ተናጋሪ። የት ነው? አንቺ አምሻል እንዴ? እኔ ሮቤል ጠባቂ ነኝ? አብራችሁ እንደነበራችሁ እኮ በጣም ግልጽ ነው። ታዲያ ግልጽ ከሆነ ለምን ጠይቂኛለሽ? አላውቅም። ሻው ምንድነው የተፈጠረው? እኔ እንጃ፣ እኔም እንደተፈጠረ አላውቅም። ሮቤል ከሚራ ጋር ካልሆነ የት ነው ያለው የሚባለው? እኔ እንጃ፣ ግን አድናን አንድ ላይ ነበሩ፣ በጣም እርግጠኛ ነኝ። አብረው ከነበሩስ የት አለ ታዲያ? አላውቅም፣ ግን ደግሞ አሁንም ቢሆን እየዋሸች ነው። አብረው ነበሩ። እሺ እኛ ምን እናድርግ? ቆይ ሚራን በደንብ ጠይቃት። ስታፋጥጣት እውነቱን መናገሩ አይቀርም። አታያትም እንዴት እንደሚያረጋት? አሁን እንደገና ባወራት ደግሞ ታብዳለች። ይሄማ የውሸታም ባህሪ ነው። ቀድሞ ቆጣ ቆጣ ማለት። ሲጀመር በአግባቡ እንዳትጠይቃት ስለፈለገች ነው ቀድሞ የተቆጣች። ወይኔ ወይኔ፣ እቺ ነቃስ ቆይ ምን እያደረገች ነው? ዊልቸሩ እንዴት አወጡት? እንዴት ያወጡት ቻሉ? ወይኔ አምላኬ ወይ! እስኪ እሺ ደግሞ አሁን ምግባና የምትለው መስዋዕት እሺ አሁን እንዴት ነው ገባ የምለው? ምንድን ነው የማደርገው? ምንድን ነው አሁንም ልትሰርቡኝ ነው የመጣችሁት? ማንም የሰደበሽ የለም። ዝም ብለሽ የተጠየቅሽውን ጥያቄ ብቻ መልሽ። ጥያቄያችሁን እኮ መለስኩላችሁ። እያናገርንሽ ነው ረግጠሽን የምትሄጂው? ስርዓት የሚባል ነገር እኮ አለ። ቆሜ መሰደብ ነበረብኝ? እንደዛ ነው? እባክሽ ማንም የሰደበሽ የለም። 10 ጊዜ የተሰደብኩኝ አትበይ። ጥያቄ ነው የጠየቅሽው። አድናን ያንተ ልጅ ቦዴ ባይልዝ ኖሮ እዚህ ቤት አንድ ቀንም ማለት እዚህ ቤት የምኖረው የያዘ ይዙ። ማንም ምንም ያደርገሽ ነገር የለም። ጥያቄ ብቻ ነው የተጠየቅሽው። ግንፍል ሳትይመልሽ ምን ፈልጋችሁ ነው? ቆይ ሁለታችሁም ውጡልኝ። ብቻዬን መሆን ፈልጋለሁ። መጀመሪያ ጥያቄያችንን መልሽ፣ ከዛ እንወጣልሻለን። እሺ ንገሩኝ፣ ምንድን ነው ጥያቄው? ሮቤል የት ነው? ዊልቸሩን ጥሎ በምን ሄደ? ይሄን ብቻ መልሽ። እኔ ስለ ሮቤል ምን ያገባኛል? እባክሽ ረፊ፣ ሮቤልን ከኔ በላይ ታውቂዋለሽ። ደጋግሜ ነግራችኋለሁ። ለሁለታችሁም ሮቤልን አላየሁትም። ክፍሉ እንደነበር ነው የወጡት። እና የት ሄደ? ተሰለበ? አረገ? ምን ሆነ ሮቤል? እንዴ ወንድም እኮ አንተ ነህ። ውጣና ፈልጓ። እኔ ለቀቃግኝ። አንቺ ለሱ ሮቤል እኮ እንደሚራመድ አውቃለሁ። ሚራሱን በፍጹም አትርሺ። አንቺ ሲጀመር ተፈጥሮ ውሸት ብቻ ነው። ምንም የማወራው ነገር ውሸት እንዳልሆነ በደንብ ታውቂያለሽ። ካንቺ እውነት ሲወጣ ባይ እኔ በጣም እገረማለሁ። ፍጥጥ ብለሽ ስለካድሽ እውነት ተደብቃ የምትቀር ነው እንደሚመስልሽ ሚራ? ያንቺ ዓላማ እዚህ ቤት ውስጥ ምን እንደነበር ባቅ ኑሮ መጀመሪያውኑ በሬን ከፍቼ አላስገባሽም ነበር።
ብዙ ነገር መቀዋጠር ትቻለሽ፣ ግን ደግሞ እውነቱ ቀስ በቀስ እየተጋለጠ ነው። አንቺም ደግሞ ኃጢአትሽን ተናዘሽ ንስሐ ብትገቢ ይሻልሻል። የኔ ቆንጆ ባሌን ከኔ ለመጠቅ ብዙ ድራማ እየሰራሽ እንደሆነ አውቃለሁ። እሱም ቢሆን በቅርቡ ማንነትሽ እንደሚያውቅ እርግጠኛ ነኝ። ሚራ ግን ምን አይነት እባብ ነሽ በፈጠረሽ? የሚቆጨን ወሬ አታውራድና ነው። መቼም አይቆጨኝም። የሚቆጨኝ አንቺን ማውቄ ነው። ቆይ ግን አንተ ችግር ምንድን ነው? እችን ባለጊዜ ስላገኘው እንዲተቀየርከው? ጊዜው ሲደርስ እነግርሻለሁ። ከራሴ ተነስቼ ሲሆን ከአንቺ ተነስቼ ነው የተቀየርኩት። እኔ ጭንቀት አልፈልግም፣ እርጉዝ ነኝ። ዛሬ ክሊኒክም ዶክተሩ ያለኝ ይሄዱ የሆድን ብቻ ሳይሆን የልብንም እርግዝና የሚመረምር መሳሪያ ቢኖር ኖሮ ብዙ ክፋት ልብሽ ውስጥ እንዳለ ይነግርሽ ነበር። ሉሄና መስመሪን በጣም እያለፍሽ ነው። አንቺ ግን ምን አይነት ጨካኝ ነሽ? አንቺ ደደብ፣ የዚህ ሁሉ መንስኤ አንቺ ነሽ። ገና እድሜ ይስጠን እንጂ ገና ብዙ እናያለን። እሺ ሁሉም ነገር ይገለጣል። አድናን በቃ አንተ ተረጋጋ በእናትህ። ምኑን ነው የምረጋጋው? አታያትም እንዴ እንደዚህ እየሆነች? እነሱ ያሉበት ሁኔታ እኮ አዲስ አይደለም፣ የከረመ ነው። ስለዚህ ትንሽ ከበድ ይላሉ። ቆይ ግን አሁን እኔ በእውነት በህይወት እየኖርኩ ነው እላለሁ? ይህ ሁላ ድራማ ሲሰራብኝ የማላውቅ። አንተ እኮ ልብ ንጹህ መሆኑን ነው የሚያሳየው አድናን። ተይ በእናትሽ እንደዚህ አሸምጊኝ። እኔ ፈዛዛና ከርፋፋ ስለሆንኩ ነው። ልታስቀኝ ነው? አሁን ይሄ ደግሞ ምን ያስቃል? አልታወቀም እንዴ? ራስን እኮ እየሰደብክ ነው። ሲያሰኝ ነው። እሺ ሳቅልኝ። ፊትን እኮ ጣልክብኝ። ሲከፋ እኔንም እኮ ይከፋኛል። ግራ የሚያጋባ ህይወት ውስጥ ነኝ። እባክሽ እመነኝ፣ ይስተካከላል። ሳይደፍርስ እኮ ስለማይጠራ ነው። ይኸው በእግሩ ይሂድ በእግሩ አይሂድ ማናውቀው ልጅ ይኸው ዛሬ ከመሬት ተነስቶ በምኑ እንደሄደ በምን እንወቅሽ? አንተ የዋህ ስለሆንክ እንጂ ሮቤል እኮ ይወላድ ናት። የምን ድምፅ ነው የምሰማው? ኧረ ምንም የለም። የምን ድምፅ ነው? ኧረ ከሮቤል ክፍል እዚህ ጋር እዚህ ስር ድረሱልኝ። እንዴ ሮቤል! አንተ ሮቤል! ሮቤል! አንተ ሮቤል! ደህና ነህ? አውቃለሁ። ስነቃ እዚህ ስር እራሴ ስቼ አገኘሁት። አልጋ ስር እንዴት ገባክ? ምንድን ነው የምትይኝ አንቺ ደግሞ? እንዴ ስነቃ እዚህ ስር እራሴን ስቼ አገኘሁት። እኔ ጠንቋይ ይቀልባሉ እንዴ? በምን አውቃለሁ? አይዞህ መች ነው ግን ያንተ ድራማ የሚያቆመው? ወይኔ ሉሄና ልቤን ያዝልኝ። አድናን በቃ እንውጣ። ትንሽ ረጋጋ እንጂ ቢያንስ ያመራል። ትንሽ ረጋጋ። ግድ የለሽም ቢረጋጋ ነው እንወጣለን። አድናን ቆይ ታስተውላለህ፣ ታስባለህ አይደለ? አንዳንድ ጊዜ እንደዚህ ስለሚያደርገው እኮ ነው። ያማል ሮቤል፣ ስለማታውቂ ነው አንቺ። አንቺ ውሻ! ሮቤል የት ነበር? ተናገሪ። ሚራ ተናገሪ። አብራችሁ ነበራችሁ አይደለ? እኔ ክፍል ውስጥ እያለሁ የወጣሁት የማውቀው ነገር የለም። ሚራ ውሸትሽን አቁሚ። አብራችሁ ነበራችሁ። ሮቤል ክፍል ውስጥ አልነበረም። ብትሞች ራሱ ግድ አይሰጠኝም እውነቱን እስካላወራሽ ድረስ ሚራ። እናንተ ግን የእውነት ከሰው ነው የተፈጠራችሁት? በጣም አውሬ ናችሁ። እሺ አንቺ ግን ለምን ዝም ብለሽ አትወጂም? ከዚህ ሄደሽ ሳራን ስጡኝ፣ እህቴ ስጡኝና ከዛ ሄዳለሁ። ዝም በይ። ምን አባሽ አስጮሻል? እኛ ሳራ ጠባቂዎች ነን እንዴ? ሳራ ምንድን ነው የሆነችው? እህቴ ምንድን ነው ያደረጋችኋት? ዝም በይ። ለምን ዝም እላለሁ? እህቴን መሳይን እኮ ነው ያጣኋት። ቆይ አንቺ ሴት አይደለሽ? ለምን ጨካኝ ትሆኛለሽ? ጨካኝ አይደለሁም። እሺ እባክሽ ሚራ፣ እህቴ የት ነች? የት ነች ንገሪኝ። ለእሷ እኮ ማንም የለኝም። እባክሽ ዞር በይልኝ። እኔ የት እሸት እንዳለች አላውቅም። እባክሽ ሚራ ንገሪኝ፣ እህቴ የት ነች? እኔ እኮ ተጨንቄያለሁ። አትይኝም? ዝም ብዬ እኮ ነው የምንቀሳቀሰው እንጂ ታመሚያለሁ። ታዲያ እኮ ከታመምሽ የቤት ሆስፒታል አይደለም። ሳራ የት እንዳለች እንደምታውቂ እኮ አውቃለሁ። ምን አለበት ብትነግሪኝ? ሳራ አትበይብኝ። ሳራ እኮ ለእኔ ተራ ቤት ሰራተኛ ነበረች። ምን ትሁን ምን እኔ ምን አገባኝ? የመጨረሻ ቃልሽ ይሄ ነው ሚራ? የመጣሽ ቀን ነግሬሻለሁ ሉሄና። አሁን የሰው መኝታ ክፍል ለቀሽ ውጪ፣ ከቻልሽ ደግሞ ቤታችንን ለቀሽ ሂጂልን። አልወጣም። አንቺ ምን አይነት ክብር የሌለሽ ሴት ነሽ? ወንድምህን አደራ መቼም እንዳትተው፣ እንደ እናትም እንደ አባትም አደራ 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 ልጄ አደራ። አደራ አትበይ፣ አደራ አትበይ፣
አደራ አትበይኝ እማዬ። አደራሽን መጠበቅ አልቻልኩኝም። በቃኝ። ይቅርታ አድርጊልኝ። አደራሽን መጠበቅ አልቻልኩም እማ። ቆንጂት ስጠብቅሽ መጣሽ። በልጅነት ምን ነበር መሆን የምትፈልገው? በልጅነቴ ይገርምሻል አርቲስት ነበር መሆን የምፈልገው። ከአንተ ውጪ የዚችን ሀገር አዋርድ የሚበላ ማንም አይኖርም ነበር። በጣም አንደኛ ነህ። በጣም አመሰግናለሁ። ታውቂያለሽ ይህን እንደምትይ ስላወቅኩ ነው አርቲስት መሆን እፈልጋለሁ። በጣም ጎበዝ። ማስመሰል ላይ አንደኛ መሆንን ማወቅ በጣም ጥሩ ነው። አረ እና ልፈርምልሻ? ዞር በል ወደዛ። ምን ያህል እንደምትቀፍ ብታውቅ እራሱ። ትሰምኛለሽ? ቀፋፊ የምሆነው ለሚፈታተኑ ሰዎች ነው። የሚያሳዝነኝ እኮ መጨረሻ ውርደት መሆኑ ነው። ተይ ሉዋና ተይ። መጨረሻዬንማ እንደዚህ አትገምቺ። መጨረሻዬን የሚያውቀው ፈጣሪ ብቻ ነው። ምናልባትም ግን መጨረሻ እኮ ያማረ ሊሆን ይችላል፣ ክብርም ሊሆን ይችላል አይደል? አይገርምም? መቼም ቢሆን ክብረን አታይም። እንደዚሁ በክፋት እንደተሞላ ስትርመጥመጥ ትሞታለህ። ቆንጂት ቀድመሽ ልትሞቺ እንደምትችይ አስቢ እንጂ። አይዞ ቀድሜ መሞትን እንኳን አልፈራም። እኔ የሚያስፈራኝ ሲኦል መግባት ነው። አይዞሽ አትፍሪ። ሲኦል እንኳን አትፍሪ። እኔ ከፈለኩ አንቺ ገነት የምትገቢበትን ነገር ማመቻቸት እችላለሁ። ቆሻሻነት አይምሮ ውስጥ ስላለ ከአፍ የሚወጡት ቃላቶች በሙሉ በጣም ይሸታሉ። ሉዋና ግን ታውቂያለሽ እንዳንቺ እንድጨክንበት የተፈታተነኝ የለመነኝ ሰው የለም። በጣም ተፈታተኝ። በጣም ዞር በለው ወደዛ። ቆይ ለምንድን ነው ሳራ ላከሽ ብለህ ደብዳቤ ላከው? ስለማፈቅርሽ ስታዝኝ ማየት ስለማልፈልግ ብቻ ይሄን ነገር አደረኩት። ዞር በል፣ ራቅ በል፣ አውራኝ ከአጠገቤ ዞር በል። አንቺም ከኔ ላይ አይኖችሽን አንቺ እሺ። ያለበለዚያ ግን አለበለዚያ ነው ምን ልታመጥ? ያለበለዚያማ ስሚ፣ ምን ነው መሞት ፈለግሽ? ትንሽ ብትኖር አይሻልሽም? ሮቤል ልቀቀኝ፣ እያመመኝ ነው። ይኸውልሽ እንደዚህ አይደለም ልቀቀኝ የሚባለው፣ በይቅርታና በልመና ነው። እሺ መቼም ቢሆን አንተ ነው ለምን እና ከነ ኩራትሽ ልትሞቺ ነዋ። ሮቤል ልቀቀኝ፣ ልቀቀኝ። እስቲ በእናትህ ጨምሪበት። ሮቤል በእናትህ ልቀቀኝ። ሰሚኛለሽ? እባክሽ በማያገባሽ ነገር አትግቢ እሺ። በማያገባሽ ገብተሽ በግመሎች ተጨፍልቀሽ ትሞቻለሽ እሺ። ሮቤል ነስጠብቀኝ። እኔ ሉዋና አይደለሁም ባልሰራልህ። ሉዋና ስሚኝ እንጂ ከቅድሙ አትማሪም እንዴ? አሁንም እኮ የተረፍሽውን የምሕረት ያደረኩልሽ ነው አይደል? ሲጀመር አንተ በጭንቅላት ሳይሆን በጡንቻ ነው የምታስበው። ምክንያቱም ደግሞ ጭንቅላት ቀድሞ ሞቷል። ዝም በይ፣ ዝም በይ። ጠብቀኝ እሺ ሮቤል ጠብቀኝ። ዞር በል። ቆይ አንቺ ልጅ አፍቅርሻለሁ መሰለኝ በጣም። ለምንድን ነው እንደዚህ እየሆንሽብኝ አንቺ ላይ መጨከን ያቃተኝ? ሉዋና በጣም አፍቅርሻለሁ ማለት ነው። ስትሰድብኝ ራሱ እኮ በጣም ነው ደስ የሚለኝ። እንዴ አድናን ምንድን ነው? ምን ነው? ምንም ሉዋና ምንም አልሆንኩም። አትበል፣ ደህና እኮ አይደለህም አድናን። ከዚህ ምንድን ነው ሉዋና? እንዴ ቆይ ለምን ስሜትን ትደብቀኛለህ? ምንድን ነው የሆንከው? ሮቤል መጨከን አልችልም። የእናቴ አደራ ነው። እናት ምንድን ነው አደራ ያሉ? ሚስትን እያማገጠብህ እቤት አኑረው ብለዋል? አልልም፣ ግን በቃ በምንም ሁኔታ ውስጥ እንዳልተው ቃል አስገብታኛለች። በምን ሁኔታ? ምን ማለት ነው አድናን? ሮቤል እኮ ሕፃን ልጅ አይደለም። ደግሞ መሆን ካለብህ በላይ ከሆነ ያለታል። እሱ ግን በተቃራኒ። ሮቤል እኮ ክፉን አውቃለሁ፣ ግን በቃ ይህን ሁሉ ውለታ የማደርገው ለሱ ብዬ ሳይሆን ሞታ በቁም አላሰረች ለእናቴ ብዬ ነው ሁላ የማደርገው።
እርግጠኛ ነኝ አድናን እናት እንኳን በህይወት ኖሮ የሚያደርገውን ነገር ቢያዩ እንድታባርር ይፈቅዱልህ ነበር። ቃል አስገብታኛለች። በህይወት እያለ በጎደለበት ሁሉ አብሬው ልሞላለት ለዚህ ብላ ቃል አስገብታኛለች። ይሄ እንኳን ጅልነት ይመስለኛል። ጅልነትማ አይደለም፣ ይሄ እኮ አደራ ነው። በቃ ቃል ነው፣ የገባሁት ቃል ነው። እና ሁሉንም ነገር እያወቅ አብረ መኖር ነው ፍላጎት? እና ምን አደርጋለሁ? የእናቴስ አደራዋስ ዝም ብዬ ልብላ እንዴ? ቆይ ሁሌም ቢሆን እሱን ተሸክመ ነው መኖር ፍላጎት? ተይ እንጂ ሎና፣ ጣትሽ ቆሰለ ብለሽ እንዴ ቆርጠሽ ትጥዋለሽ? አዎ አንድ ጣቴ መበላሸቱ ለእጄ መቆረጥ ምክንያት ሊሆን ስለሚችል እጥለዋለሁ። እንዴ ሮቤል ግን ጣቴ አይደለማ፣ የእናቴ ማስታወሻ ነው። መላ አካላቴ ማለት እኮ ነው። ቆይ እኔስ ፍቅራችንስ? አንቺ አዎ እኔ ምንድን ነኝ? አፈቅርሻለሁ ሁሉ ውሸት ነው ማለት ነው? እውነት ነው፣ ከልቤ ነው ማፈቅርሽ ሎና። ግን ከሮቤል አትበልጭም እያልከኝ ነው? ሄሎ አሁን ግባ። ሁለቱም የሉ። አንቺ ትቀልጃለሽ እንዴ? ቆየሁ እኮ ከገባሁ እስካሁን የት ነበርሽ? ምን መጣሁ ብላ አትናገርም እንዴ? እኔ እኮ በጭንቀት ልፈነዳ ነበር። አንቺ አሁን ነው እንዴት ዝም ብለሽ እስካሁን የት ቆይተሽ ነው የምትጠይቂ? በእናትህ ትተወኝ። ለሁለት እያፋጠጡኝ ነበር። ይልቅ አሁን እሱን ተውና ስገባ አገኙክ እንዴት ነበር? ስንት ሰዓት ሙሉ ስጠብቅሽ ዝም ስትይኝ ጊዜ በድፍረት ቀጥ ብዬ ድረስ መጣሁ። ከዛ ሳሎን ሳይ ማንም የለም፣ ቀስ ብዬ ገባሁ። ጀግና እኮ ነህ፣ የምር ጀግና ነህ። እኔማ ዊልቸሩን ሳሎን ሳየው እውነቴን ነው የምልህ ነፍሴ በአፍንጫዬ ልትወጣ ነበር። ታውቂያለሽ ዊልቸሩን ከፍተው ያወጡታል የሚል ግምት ግን ጭራሽ አልነበረኝ። እውነቴን ነው የምልህ ፈጣሪ ጠብቀን እንጂ ሎህና ገና መዓት ታመጣብናለች። አላውቅም ብቻ አሁን እየተሰማኝ ያለው ስሜት እሷን ማስቆም የምችልበት የተለየ ነገር ቢኖር ነፍሷን ከስጋዋ መለየት ብቻ ነው። እሱማ ምንም ጥያቄ የለውም። ደግሞ ብናፈጥነው በጣም ደስ ይለኛል። ቆይ ግን ምን አልካቸው? እንደተለመደው ሸወድኳቸው። በጣም እርግጠኛ ነኝ ሎህና አልተሸወደችም። አክስቴ እኔም እሷን የመሸወድ ሀሳብ የለኝም። ያንን ሞኝ ባልሽን ነው እንጂ። ምን አልክ? ባልሽ ነው ያልከው? ሮቤል ምን ሆነ ነው? ትንሽ እንኳን አታፍርም እንዴ? ምን ነው አይደለም ባሌ ስትለኝ እንደማልወድ ታውቃለህ ነው ወይስ ከኔ ለመሸሽ ነው? ምን ነው ባልሽ አይደለም እንዴ? ባልሽ እኮ ነው። ሮቤል ዝም በል አልኩህ። እስቲ ዝም በል። እውነቱን ልንገርሽ፣ ከዚህ በኋላ ግን ባልሽን አጥብቀሽ መያዝ አለብሽ። አንተ ሰውዬ ዛሬ አሳብዳት ብለህ ነው እንዴ? አይደለም። እሺ ቆይና ምንድን ነው? ፍቅር ይዞኛል ሚራ፣ ከአንቺ አይደለም። እና ከማን ነው? እኔማ ደጋግሜ እነግርሻለሁ፣ ግን አንቺ ምንም ልትረጅኝ አልፈልግሽም እኮ። ንገረኝ፣ ከማን ነው? ከሎህና። ውሸት ነው ብዬ ባምንም ውስጤ ግን እውነት ነው ብሎ እያስገደደኝ ነው። ወይኔ ጉዴ! ሮቤል እውነትህን ነው? ውሸት ነው በለኝ እባክህ። እማማ ትሙት እውነቴን ነው። ሮቤል ዝም በል፣ አትማል። እንግዲህ ምንም ማድረግ አልችልም። ሮቤል ፕራንክ እያደረኩሽ ነው በለኝ። ቢሆን ደስ ይለኛል፣ ግን አስገድዳኛለች። በፍቅሯም ወድቄያለሁ። ዘጋ። አንቺ ከማንም ትበልጫለሽ ሎህና። አድናን ሮቤል እኮ ህይወትን እያበላሸብህ ነው። አይገባህም እንዴ? ሞኝ እኮ ነው እያደረገ ያለው። አውቃለሁ፣ ግን ሮቤል እንደዚህ ለመሆን ምክንያት አለው። ምንም አይነት ምክንያት ከወንድም ሚስት ጋር አያስተኛም። አውቃለሁ እኮ ግን አልቻልኩም እሱን የሆነ ነገር ማድረግ። እሺ እኔ ምን ላድርግ? ቆፍጠን በል። እሱ እኮ እንደዚህ የሚሆንብህ እንደምትወደው ስለሚያውቅ ነው። አሁን ለእሱ እኔ እንደበፊቱ ፍቅር የለኝም። ያዘኝ በቃ የማየ አደራ ነው። አደራውን እኮ አንተ ሳትሆን ራሱ ሮቤል ነው የበላው። እሱ አዎ፣ ግን በቃ እኔ በበኩሌ ማድረግ ያለብኝ ነገር በሙሉ ማድረግ አለብኝ። እውነት ምንም እየገባኸኝ አይደለም እንዴ? ህይወትህን በሙሉ እኮ ሰጠው፣ እሱ ግን አንድ ያልሰጠውን ሚስትህን ወሰደብህ። ምናልባት እኮ እሱን የምትቀርበው ሴት ስለሌለች። እንዳትጨርሰው አድናን፣ በእናትህ አንተ ሲጀመር ከራስ ጋር ተጣልታል። መታረቅ አለብህ ከራስ ጋር። አንቺ ጥንካሬ ነሽ። አንቺን አፍቅሬሻለሁ። ያለ አንቺ ምንም መሆን አልችልም ሎህና።
እኔም እኮ ወቴን ፈልጌ መጥቼ አንተን አግኝቼ ትቼ የሚሄድ አቃተኝ። እንዳንተ አይነት ሰው እኮ ምድር መፍጠሯን አቁማለች። ሰው መከራ፣ ችግር፣ ፈተና ሲደርስበት የሆነ ማንነትን ይይዛል። እኔ ግን የቱ ጋር እንደሆንኩ በፍጹም ማወቅ አልቻልኩም። ለሆነ አንተ በጣም ሩሩ ነሽ። ምድር ግን የጨካኝ ነች። ምድር ብቻ፣ ሰማይ ግን የደጎችና የሩሩዎችም ነች። ምንም ማድረግ አልችልም። እንግዲህ ይቅርታ ሚራ። ሎህናን በጣም አፍቅሬያታለሁ። እንደዚህ እንድታደርገኝ አልፈቅድልህም ሮቤል። አፍቅሬ እንጂ ደካማ ሆኜ አይደለም የምትለውን በሙሉ እሺ የምልህ። እስኪ በቃ ተጫውተህብኝ እንደ ማስቲካኝከ እንድታፋኝ አልፈልግም። ዋጋ ትከፍላለህ። ወደ አንቺ እየመጣሁ ነበር። ለምን? ይቅርታ ልጠይቅሽ። ማለት እንዴት? እኔ ነው የምታፈቅረው? ቅድም ተናድደኝ ፈልገህ ነው አይደል? እንደዛ ነው? አይደለም ሚራ፣ እኔ ሎህናም እንዳስነካችኝ አላውቅም። በቃ ከሱ ውጭ ሌላ ነገር ማሰብ አልቻልኩም። እሺ ቆይ አብረን ያሳለፍናቸው ነገሮች፣ ህልማችንስ? በቃ ወደ ባልሽ ተመለሽ። እኔ መጥፎ ሰው ነኝ፣ ለአንቺ መሆን ሰው አይደለሁም። እኔ እስከነ መጥፎነት እወድሃለሁ፣ በጣም አፈቅራለሁ። በቃ ነው ያለፈቅርሽማ፣ እዚህ ጋር ይብቃን። እስከዛሬ ለነበረን ጊዜ አመሰግናለሁ። አለቀ። በቃ ተብሎ እኮ የሚበቃ ነገር አይደለም የጀመርነው። አውቃለሁ፣ ግን በቃ ሁሉም ነገር እዚህ ጋር ይብቃን ሚራ። ከዚህ በኋላ የእኔና አንቺ አብሮ መሆን እዚህ ጋር ውጤቱን አያሳምረው። ታዲያ እኮ ይሄን ነገር መናገር የነበረብህ ከሆነ አልነበረም? አውቃለሁ፣
ግን በቃ እኔና አንቺ አሁን ሁሉም ነገር እየተነቃብን ነው። እኔና አንቺ ከዚህ በላይ አብረን መቆየታችን ውጤቱ ጥሩ አይሆንም። ሚራ ምን ሆነሽ ነው? ከዚህ በኋላ የእውነት የውጭ ተጠቃሚ ትሆናለህ። ሚራ የእውነት ሽባ ሆነህ ህይወትን ትቀጥላለህ። አንድ ነገር ማወቅ ነበረብህ። እኔ ሚራ መቀለጃህ አልነበርኩም። ይሄን ነበር የምፈልገው።